ሰላም አውዱ ተነስተህ ሰላም በላት። ሰላም በላት። ተነስና ሰላም በላት። ሰላም በላት። ተነስተህ ተባረክ። እግዚአብሔር አምላክ ይባርክሽ። ተባረክ። የወለድሽው እሺ ይበልሽ። እንደው ንቅንቅ አትልም። የሚገርማችሁ ነገር ስብሃነከ ያ ረቢ። አሁን እሳቸው ቆመው አንቺ ተነስተሽ ልትቆሚ ይሰናል። እግዚአብሔር አምላክ ይባርካችሁ። የበረከቱ መነጽሩ አሁን ቢቀርስ ሐኪም አላዘዘልሽ እንደው ክብር እኮ ጠፍቷል። ወላሂ ላዚ እንደዚህ ክፍተት ሰጣችሁ ነው ሰይጣን ሊገባ ያቻለው። እንዲህ ከተጠጋጋችሁ ይሄ ምሳሌ ነው። ይገባል። ክፍተት አይሰጥም። ለምንም ነገር ክፍተት አይሰጥም። እንዴ ነው አስተካከለች አስተካክላለች ከተቃጠለ ማለት ነው። ችግር የለም። ለመሄድ ከወሰነች ለስራ ከወሰነች ማለት በፍቅር ከልባችሁ አስተባባለችው ነው። ከልባችሁ ተነስ ራሱ ምን ሆና ነው ሩታ እንደዚህ የሆነችው? አባት እንደዚህ እየቆመ ኧረ ልቧ ራሱ ድንግጥ አይልም። ምን ጉር ነው? ያ አላህ ወላሂ ይሄ ሶሻል ሚዲያ እኮ ልባችን ደረቅ እያደረገ ነው። ወላሂ ይቅርታ ካልሆነ ከልብ ይቅር እንባባል ችግር አለ ማለት ነው። አሁንም በቃ እንዲህ ያለ ነገር ነው ያልፈልግም። ምስኪን አላህ እድሜያቸው ረጅም ያደርግ። ለቀቅ ያሉ ሰው ናቸው። ነገሮችን ለመረዳት ቅርብ ናቸው። ስህተት ነው የሰራነው ነገር እና ሁለታችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዲናችሁ ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ አላችኋለሁ። ዛሬ እንግዲህ በነሩታ መጥቻለሁ። እንግዲህ የአብርሽ አባት አስታርቀዋቸዋል። ማሻአላህ ተባረከላ። እድሜያቸውን ረጅም ያደርጋቸው። ቤተሰቦቻችን ሁላቸውም እድሜያቸውን ረጅም ያደርግልን እላችኋለሁ። ለማንም ሰው ሰላም መመኘት ጥሩ ነው። የሰው ሰላም የሚያስደስታችሁ ላይክ፣ ሼር፣ ኮሜንት ጻፉ እላችኋለሁ። ያው የሰው ደስታ ሁሉም ሰው እንደሚደሰት ተስፋ አደርጋለሁ። ያው ጸባቸው እውነት ከሆነ እንግዲህ ሁላችንንም አላህ ሰላም ያድርገን። ደስታ ነገር ሁሉ ይቅጠመን፣ ከመጥፎ ነገር ሁሉ ይጠብቀን እላችኋለሁ። እንግዲህ ስንት ወራቸው ነው እየተናከሩ የኖሩት እና ይከብዳል። በእንደዚህ አይነት ጥላቻ በእንደዚህ አይነት ጸብ መቆየት ይከብዳል በጣም ሁላችንም ልቦና ይስጠን። ግን የሩታ እንደዚህ መዝናናት እሳቸው ቁመው ቅርታ አድርጊለት እያሏት እንደዚህ ዝም ብላ ግትር ብላ ቆማ ወላይ እንዴት ይከብዳል። ምንም ቢሆን የእሱ አባት ማለት ያንቺ አባት ነው። በዚህ ናህል እንደዚህ መዝናናት በዚህ ናህል እንደዚህ መበጣጠስ ወላሂ ላዚም እንዴት ይደብራል ስራዋ። እሳቸው ቆመው ቅርታ አድርጊለት እያሏት እየለመኗት ነው። ግን እሷ ቦታም አልሰጠችም ወላሂ። በቃ የሆነ ዘና ብላ በቃ መነጽሯን ለብሳ ሀቢብቲ ይሄ ሁሉ ነገር ፋሽኑ ያለፈበት ነው። አሞሽም ከሆነ ራሱ ትንሽ አለ አይደል ከመቀመጫ ሰው ብድግ ይለና የሆነ ሰባዊነት በተሞላ ደስ በሚል እንጃ እኔ በጣም ነው የደበረኝ ማለት ነውና እናንተስ እስቲ ምንድነው የመሰላችሁ እንደዚህ ስትቦጣረቅ ማለት ነው። ይሄ ሶሻል ሚዲያ እርግጥ ነው አፈምሶሻል። ግን በዚህ ናህል ደግሞ እንደዚህ እንድትበጣጥሺ ደግሞ በጣም ነው የሚደብረው ማለት ነው። ቢያንስ ለሰው ክብር ከመቀመጫሽ ብድግ ብለሽ አክብረሻቸው አባቴ እሺ አሚን ብለሽ ብትይ በጣም ነው ደስ የሚለው። እንደዚህ እሳቸው ተነስተው ቆመው አንቺ እንደሆነ ነገር አድርጎ ግትር ብለሽ እንደ እንጨት አብርሽ ራሱ ጎንበስ ብሎ ቅርታ ሲላት ራሱ ፍንክች አላለችም። ምን በዚህ ናህል መፈመስ እንደዚህ ያበጣጥሳል እንዴ? አይ አዱንያ ባክሽን፣ አዱንያ ትመጣለችም ትሄዳለችም።
ልክ እንደ ጠዋት ጤዛ ናት። እናንተ የምትፈልጋችሁበት ቦታ ታስቀምጣችኋለች። እሷ የምትፈልግበት ጊዜ ደግሞ አንስታችሁ ወደ መሬት ታፈርጣችኋለች ማለት ነው። ብዙን ጊዜ የሆነ ቦታ ደርሻለሁ፣ ታዋቂ ሁኛለሁ፣ በቃ እኔ ዛሬ የተሻለ ቦታ ደርሻለሁ ብላችሁ ለአንድ ሰኮንድ እንኳን እንዳታስቡ ማለት ነው። ለምን ያፈመሳችሁ አላህ ስለሆነ ከዛ ከደረጃችሁም ዝቅ ሊያረጋችሁ ስለሚችል ማለት ነው። እሱ መፍቱ ስለሆነ ሰው ላለን በጀመራ ከተነሳንበት ቦታ እያስታወስን ነው ዛሬ መድረሳችን ቦታን አላህን እያመሰገን መኖር ያለብን ማለት ነው። እና እሳቸው ልጄ ይቅርታ አድርጊለት ብለው ብድግ ሲሉ እሷ ቁጭ ብላለች። ወላሂ ንቀት ነው ያለ ማስታወል ነው እኔ አላቅም። ግን እኛ አብዛኞቻችን ሳንሆን የተወሰኖች ለቤተሰብ ለባል ቤተሰብ ክብር የለንም። ወላሂ ነው የምላችሁ፣ ሁላችንንም እያልኩ አይደለም። ግን ለባል ቤተሰብ ክብር ቢኖረን ሰብአዊነት ቢኖረን ባንንቃቸው ብናከብራቸው ወላሂ ምላሻችን ትልቅ ነው የሚሆነው ማለት ነው። አሁን እሷ እንደዚህ በመሆኗ እንደዚህ በመበጣጠሷ አስቡት እንግዲህ እንዴት እንደሚደብር ማለት ነው። እሳቸው ልጄ ይቅርታ አድርጊለት ልጄ እንደዚህ በዩ ሲሏት ራሱ ምንም ነገር ምንም በጤፍ አልቆጠረቻቸውም፣ በጤፍ አልጨመረቻቸውም፣ ቦታም አልሰጠቻቸውም ማለት ነው። እሳቸው ብድግ ብለው ሲቆሙ እሷ ቆጭ ብላለች። ለምን ሶሻል ሚዲያ ላይ በጣም ፈምሰሻል፣ በጣም ዛሬ የተሻለ ቦታ ደርሰሻል። አታ እናቲቱ ራሱ መተው እንኳን ልጄ ምንድነው ችግራችሁ እስቲ ምንድነው እስቲ ብለው እንኳን በተለይ ሶሻል ሚዲያ ይጠቀማሉ። እናትየው ሶሻል ሚዲያ ባይጠቀሙ አዲ መተው እንኳን ችግራችሁ ምንድነው በሁለታችሁ መሀል እንደዚህ ያራራቃችሁ እንደዚህ አይነት የከረረ ጸብ የሆነው እስቲ ቆይ ልፍታው እኔ ልጄ መቼም ሴት ልጅ እድሜ ቁሟ አይጠብቃትም። በተለይ ለሴት ልጅ ባገባችበት ሰዓት ጀምራ ነው እድሜዋን መጠቀም ያለባት። ፍቅር ደግሞ ከምንም በላይ ጥግ ድረስ መስዋዕት የሚከፈልለት ነው። ያው አብርሽም አጥፍቷል፣ ግን እሷም አጥፍታለች። እነሱም እየተቀባበሉ እሷም ወንድ እያቀፈች እሱም ሴት እያቀፈ እየተጃጃሉ ለረጅም ወራቶች ቆይተዋልና ይደብራል። ግን ይሄን ሁሉ እናቲቱ እያየች ናት። ቢያንስ ከአብርሽ አባት በላይ የሴት ልጅ እናት ለልጅ ቅርብ ናቸው። ለትዳር እናት ቅርብ ናት። በሴት በኩል ያለ አካል ቅርብ ነው እና የሩታ እናት ቅርብ ስለሆነች መታ ልጄ እንዴት ነው ትዳር እኮ ማለት ቀልድ አይደለም ብለው መምከር፣ መገሰጥ፣ መቆጣት አባብለው ወደ ትክክለኛው መንገድ እንድትሄድ ማድረግ ነበረባቸው። እሳቸውም እሷ ማንንም እያቀፈች እየመጣች እያዩ ናቸው ሶሻል ሚዲያ ላይ። ያቺኛቷም ደግሞ ሌላ ወንድ አቅፋ እሱም ሌላ ሴት አቅፎ እየመጣ እያየች ናት። ግን ቤተሰብ ቁጭ ብሎ ከማየት ውጪ ምንም ነገር መልስ አልሰጠም። እንግዲህ አሁን መጨረሻ ላይ ያው ዳኒም ሩታ የኔ ካልሆነች የአብርሽ መሆን አለባት፣ የአብርሽ ካልሆነች የኔ ብቻ ነው መሆን ያለባት ብሎ ወስኖ ነው የአብርሽን አባት ሂዶ አነጋግሮ የአብርሽን አባት ያመጣው እንጂ እርግጠኛ ነኝ አብርሽና ሩታ እንዲታረቁ ዳኒ ሙስተሂል ፈልጎ አይደለም። ከእጄ እያመለጠች ናት፣ ከእጄ ከማምለጧ በፊት ልድረስባት፣ ወደ አብርሽ ልመልሳት ብሎ ለራሱ ፈርቶ ነው እንጂ የራሱን ስሜት ነው እንጂ እዚህ ጋር እንዴት ታረቀው የፈለገው እሱ እውነት ሩታና አብርሽ አንድ ላይ እንዲሆኑ እሱ ፈልጎ አይደለም፣ በእርግጠኝነት ማለት ነው። እና አንዳንድ ጊዜ ትዳር ቀልድ አይደለም። ትዳር ማለት ነገ ልጆች ወልዳችሁ ቤተሰብ መስረታችሁ የልጅ ልጅ የምታዩበት በጣም ደስ የሚል ህይወት የምታሳልፉበት ነው እንጂ እንደዚህ ያም ገብቶ የሚያጨማልቀው ይሄም ገብቶ የሚያጨማልቀው ርካሽ አይደለም። ትዳር በጣም ውድ ነው። ፍቅር የምትባለውም መጣች ስታየው አብርሽ እንደ ድሮ የሚወዳት አይደለም። ከዛ ብላ ነፍስ አውጪኝ ብላ
ቶሎ ብላ በጊዜ ጠጓን ያዘሽ ማለት ነው። እና ለሁላችንም አላህ ሱብሃነሁ ወተዓላ ልቡን አይስጠን። የሰውን ትዳር ማመሳቃቀል ሳይሆን የሰውን ትዳር የምናሳምር ለሰዎች ደስታ ቁጥር አንድ የምንሆን ሰዎች አላህ ያደርገን። ሁላችንም ባለንበት አላህ